ውሃ ዝም ብሎ ፈሳሽ ነገር ይመስላችኋል? ዛሬ የሳይንስ ሊቃውንትን እያነጋገረና እያስገረመ ያለው ነገር ግን የኦርቶዶክስ ተዋሂዶ አባቶቻችን ለሺህ ዘመናት የተጠቀሙበት የውሃ አስፈሪና ድንቅ ምስጢር ምን እንደሆነ ታውቃላችሁ? ማታ ማታ እንቅልፍ ሲነሳችሁ፣ ቤታችሁ ውስጥ ያለ ምክንያት የቁጣ እሳት ሲነድ፣ አባቶቻችን ጸበል እርጩ፣ ጸበል ጠጡ የሚሉን ዝም ብለው ባህል ስለሆነ አይደለም። ውሃ ይሰማል። ውሃ መረጃን ይመዘግባል። ዛሬ ላይም ሳይንስ ይህን እውነት እያረጋገጠ ነው። ከዚህም የተነሳ ጠላት ዲያብሎስ በሕይወታችሁ ላይ የለኮሰውን የሲኦል እሳት በምን አይነት ኃይለኛ የጸበል ኃይል ማጥፋት እንደምትችሉ ዛሬ እጅግ ጥልቅ የሆነ ምስጢር እንነጋገራለን። ጸበል አጠገባችሁ እያለ በጭንቀት ለምትሰቃዩና የሕይወት በራችሁ ለተዘጋባችሁ ሁሉ ይህ መልእክት የሕይወት መታጠፊያችሁ ይሆናል። በጥሞና ተከታተሉን። ዘመናዊው ሳይንስ በተለይም የውሃ ማህደረ ትውስታ ዋተር ሜሞሪ በመባል የሚታወቀው ጥናት አንድ አስገራሚ እውነት አግኝቷል። ውሃ በዙሪያው ያሉትን ድምጾች፣ ቃላት እና ስሜቶች ወደ ውስጥ ስቦ የመያዝ አወቃቀሩንም ሞሌኪውላር ስትራክቸርን የመቀየር አስገራሚ ተፈጥሮ አለው። ክፉ ቃልና እርግማን የተነገረበት ውሃ በውስጡ ያለው አወቃቀር ወደ ተመሰቃቀለ ምርዝነት ሲቀየር፣ የፍቅር፣ የጸሎት እና የምስጋና ቃል የተነገረበት ውሃ ደግሞ እጅግ ውብ ወደሆነ የፈውስ ቅርጽ ይቀየራል። ይህ ሳይንሳዊ እውነት ከሆነ አስቡት እስኪ። በቤተ ክርስቲያን በካህናት አባቶቻችን ጸሎት፣ በእግዚአብሔር ቃል፣ በቅዳሴ እና በመዝሙረ ዳዊት ለሰዓታት የተጸለየበት ውሃ ጸበል ምን አይነት መለኮታዊ ኃይልና የብርሃን መረጃ ዲቫይን ኢንፎርሜሽን ወደ ውስጡ እንደሚስብ መገመት ትችላላችሁ? ስለዚህም ጸበል ዝም ብሎ ውሃ አይደለም። ጸበል ማለት የእግዚአብሔር ቃል እና የመንፈስ ቅዱስ ኃይል በውሃ መልክ የተከማቸበት በምድር ላይ ያለ ታላቁ መንፈሳዊ መድኃኒት ነው። ለዚህም ነው በቅዱስ መጽሐፍ የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር ይላል ዘፍጥረት ምዕራፍ 1 ቁጥር 2። የሰው ልጅ አካል ከ70% በላይ የተሰራው ከውሃ ነው። ስንጨነቅ፣ ስንፈራ አሊያም የጨለማው አሰራር ሲጫነን በውስጣችን ያለው ውሃ ይረበሻል፣ አወቃቀሩም ይበላሻል፣ ይዘበራረቃል፣ አእምሮአችን ሰላም ያጣል። ነገር ግን ያንን መለኮታዊ ኃይል የተሸከመውን ጸበል ስንጠጣው አሊያም ሰውነታችን ላይ ስንቀባው በጸበሉ ውስጥ ያለው የፈጣሪ ብርሃንና ቃል በውስጣችን ካለው የሰውነት ውሃ ጋር ይዋሃዳል። የታመመውን እና የተረበሸውን የሰውነታችንን ክፍሎች በአዲስ መለኮታዊ ትእዛዝ ረጋ በል፣ ተፈወስ ብሎ ያድሰዋል። የስነ ልቦና ሕክምና የማይመልሰውን ፍጹም የልብ ረፍት ጸበል በአስደናቂ ሁኔታ የሚመልሰው ውስጣዊ ማንነታችንን በፈጣሪ ቃል ስለሚያስተካክለው ነው። ይህንን ጥልቅ የውሃ ምስጢር ራሱ የዓለሙ መድኃኒት ጌታችን ኢየሱስ ክርስቶስ አስተምሮናል። ጌታችን የሰውን ልጅ በቃሉ ብቻ መፈወስ እየቻለ ነገር ግን የውሃን የጸበልን ኃይል ሊያሳየን ፈለገ። በዮሐንስ ወንጌል ምዕራፍ 9 ላይ ከዕውሩ ሰው ጋር የሆነውን ታስታውሳላችሁ? ጌታችን ጭቃ አድርጎ በዓይኑ ላይ ከቀባው በኋላ ሂድና በሰሊሆም መጠመቂያ ታጠብ አለው። ዕውሩም ሄዶ ሲታጠብ ዓይኑ በራለት። አያችሁ፣ ጌታችን ያችን ውሃ የፈውስ ኃይል እንድትሸከም አድርጓት ነበር። ዛሬም በኦርቶዶክስ ተዋህዶ አባቶቻችን ጸሎት የሚባረከው ጸበል ልክ እንደ ሰሊሆም መጠመቂያ ጌታችን የፈውስን ኃይል ያኖረበት፣ የታወሩ የሕይወት በሮቻችንን የምንከፍትበት መለኮታዊ ስጦታችን ነው። እስኪ ይህንን የጸበልን ኃይል በተግባር የሚያሳይ አንድ አጭር እውነተኛ ታሪክ ላካፍላችሁ። አንዲት እናት ነበሩ። በቤታቸው ውስጥ ሁል ጊዜ ያለ ምክንያት ጩኸት፣ ጭቅጭቅ እና ከባድ የልብ መረበሽ ነበረ። ልጆቻቸው ማታ እንቅልፍ አይወስዳቸው፣ አየሩ ሁሉ የታፈነ ይመስል ነበር። በስነ ልቦና ለማስተካከል ሞከሩ፣ ነገር ግን አልተቻለም። በመጨረሻም ወደ አንድ መንፈሳዊ አባት ዘንድ ሄደው አማከሩ። አባም ይህ ተራ የባህሪ ችግር ሳይሆን በቤቱ ውስጥ የተለኮሰ የመንፈስ እሳት መሆኑን ነገሯቸው። እናም ይህን ጸበል ወስደሽ ጧትና ማታ አቤቱ ቤቴን በብርሃንህ ሙላው እያልሽ በየማዕዘኑ አትሰጪው አሏቸው። እኚህ እናት የተባሉትን አደረጉ። የተረጨው ጸበል የቤቱን አየር ነካው። ያ ውሃ የተሸከመው መለኮታዊ ሰላም በቤቱ ውስጥ ሲሰራጭ በጥቂት ቀናት ውስጥ
ያ በቤተሰቡ ላይ ሲነድ የነበረው የጭቅጭቅ እሳት ጠፋ። ቤቱ ውስጥ ሰላም ነገሰ። የልጆቹም ሰላማዊ እንቅልፍ ተመለሰ። ይህ ታሪክ ወደ አንድ እጅግ ጥልቅ ወደሆነ ብዙዎች ወደማያስተውሉት መንፈሳዊ ምስጢር ይወስደናል። ጠላት ዲያብሎስ የሲኦል እሳት አገልጋይ ነው። እርሱ ሁል ጊዜ የሚፈልገው ሕይወታችንን፣ ትዳራችንን እና አእምሮአችንን በጭንቀት፣ በቁጣ እና በእርኩሰት እሳት እንዲቃጠል ማድረግ ነው። መኖሪያችን ገና በምድር ላይ ያለው እርሱ ግን የሲኦል ቅምሻ ሊያደርገው፣ በራሳችን ሐሳብና ፍርሃት ሊያቃጥለን ይጠራል። ነገር ግን እግዚአብሔር ደግሞ ይህንን የጠላት እሳት የምናጠፋበትን መለኮታዊ ጋሻ ጸበልን ሰጠን። ጸበል ማለት በምድር ላይ ያለን የሲኦልን እሳት ምናቀዘቅዝበት፣ የጨለማውን አሰራር ምናቃጥልበት የሰማይ መሳሪያ ነው። ክፉ መንፈስ በውሃ ውስጥ ያለውን የእግዚአብሔርን ስም፣ የጸሎቱን ኃይል ቫይብሬሽን ፈጽሞ መቋቋም አይችልም። ቤታችሁ ሰላም ሲያጣ፣ አእምሮአችሁ በሐሳብ ሲቃጠል፣ አሊያም ያልታሰበ ድብርት ሲጫናችሁ ጸበል ጠጡ። ፊታችሁን ተቀቡት፣ ቤታችሁን እርጩት፣ ተጠመቁ። እኛ አስቀድመን በጸበል ኃይል የጠላትን እሳት በምድር ላይ ካቀዘቀዝነውና ካጠፋነው እርሱ በሲኦል እሳት ሊያቃጥለን አይችልም። ውሃ እሳትን ያጠፋል። ጸበል ደግሞ የዲያብሎስን እሳት ሙሉ በሙሉ ያከሽፋል። ተወዳጆች፣ ቤታችሁ ውስጥ ጸበል ካለ እባካችሁ ዝም ብላችሁ በፕላስቲክ ዕቃ ውስጥ አታስቀምጡት። አቧራ አይጠጣ። እሱ ተራ ውሃ አይደለም። የሰማይ ኃይልና መለኮታዊ መረጃ የተከማቸበት ሕያው መድኃኒት ነው። በሳይንሱ መነጽር ሲታይ የተበላሸውን የሰውነታችንን የውሃ አወቃቀር የሚያስተካክልና ጭንቀትን የሚያስወግድ፣ በመንፈሳዊው መነጽር ሲታይ ደግሞ አጋንንትን የሚያባርርና ጋሻ የሚሆንልን ትልቅ ስጦታችን ነው። እምነት ተከታታይነትን ይፈልጋል። በየቀኑ ተጠቀሙበት። አቤቱ የሕይወት ውሃ የሆንክ ጌታችን ኢየሱስ ክርስቶስ ሆይ በቅዱስ ጸበልህ ኃይል የነፍሳችንንና የሥጋችንን ቁስል ፈውሰህ አድነን። ጠላት ዲያብሎስ በቤታችን፣ በሥራችን፣ በትዳራችን እና በአእምሮአችን ላይ የለኮሰውን የጭንቀት፣ የድብርት እና የቁጣ እሳት በመለኮታዊ የጸበልህ ኃይል አጥፋልን። እንደ ሰሊሆም መጠመቂያ የታወረውን የሕይወት በራችንንና አእምሮአችን አብርተ የሰላምና የበረከት ማደሪያ አድርገን ቀሪ ዘመናችንን ሁሉ በአንተ ጥበቃ ስር እንድንኖር ቅዱስ ፈቃድህ ይሁንልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አህዱ አምላክ አሜን።